ግዕዝ ሞቷል። የግዕዝ ቋንቋ ሞቷል። ክርስቶስ መስቀል ጠላት ድል ተመታ። ድል በቀራንዮ ድል በጎልጎታ። ሰላም ሰላም ክቡራንና ክቡራት የቢችላንድ ኢትዮጵያ ቤተሰቦቻችን እንደምን ዋላችሁ እንደምን አመሻችሁ። ፕሮግራማችንን ጀምረናል። አብራችሁን ቆዩ። ክብሯ ተረስቶ ዝናዋ ተንዶ በስሟ መጠራት ማፈሪያ እስከሚሆን ሕዝቧ ስደት ወዶ መዛበቻ ሆና ቀድም ክብሯ እንደተጣለ እውነት የኢትዮጵያ አምላክ በዙፋኑ ያለ ሩቅ አይደለም ቅርብ ነው ደሞ አይቀርም ማድረሱ ቃል ኪዳኑ ያከብራል ቃል ገብቶላታል እሱ ያ ገናና ሩቅ አይደለም ቅርብ ነው ደሞ አይቀርም መድረሱ ቃል ኪዳኑ ያከብራል ቃል ገብቶላታል እሱ ያ ገናና አዲስ ዓመት እንዴት እያሳለፋችሁት ነው? የአዲስ ዓመት የመጀመሪያ ሳምንት ከቢችላንድ ኢትዮጵያ ፕሮግራማችንን ጀምረናል። አብራችሁን ቆዩ። አዲሱ ዓመት ከተጀመረ የመጀመሪያው ሳምንት ላይ እንገኛለን። አዲሱ ዓመት እንዴት እየሄደ ነው? 2018 ዓመተ ምህረት ያው እንደተለመደው አቅደን ነው በዚህ ዓመት ይሄን እንሰራለን ብለን ውስጥ የገባ ነውና ጅማሮው እንዴት እየሄደ ነው? በመንግስት ተቋማት የዝግጅት ምዕራፍ የሚባለው ምን ያህል እየተዘጋጀን ነው? ወደ ፐርሰናል ስናመጣው ማለት ነው። ለማንኛውም እንዴት ቀረማችሁ? በአሜሪካን ሀገር 4 ሲዝን አለው። ስፕሪንግ፣ ሳመር፣ ፎል እና ዊንተር። እንግዲህ ወደ ዊንተር ወደ ዋናው ክረምት ለመግባት የምናገኘው ፎል ነው እና አሁን እንደምታዩት ከጀርባዬ ዝናብ መዝነብ ጀምረዋል። ቅጠሎች ከለራቸው መቀየር ጀምረዋል። ይሄ የፎል ሲዝን ነው። ኢትዮጵያ ፈጣሪ የተሰጠን ጸጋ ደስ የሚል 13 ወራት ያላት ሀገር ከአመድሮ ተፈጥሮ ውሃው መሬቱ ሁሉ ነገር እኮ መታደል ነው። ያው ልጆቿ አልታደልንም አይናችንን ገልጠን አላየንም እንጂ ኢትዮጵያን የመሰለች ሀገር የለችም። ለማንኛውም ፎል ላይ ብዙ ጊዜ የኩል ብርድ የሚሆንበት ሰዓት ነው። እንግዲህ ሰሞኑን አየሩ መቀዝቀዝ ጀምሯል። ከዛም ባለፈ ቅጠሎች ከለራቸውን ይቀይራሉ። ይሄ የፎል ሲዝን ባህሪ ነው። ቀጥሎ የምናገኘው ዊንተር ነው። እንግዲህ ክረምት ደግሞ በአሜሪካን ሀገር ይታወቃል። ያው በጣም ከባድ በረዶ የቀላቀለ ዝናብ ለመንዳት ሁሉ የሚያስቸግር ሁኔታ እንዳለን የሚታወቀውና ለማንኛውም እንዴት ናችሁ? ኢትዮጵያ እንዴት ሰነበተች? እንዴት አደረች? እንዴት ዋለች? እንዴት አመሸች? ኢትዮጵያ ሲባል እኮ ያው ብዙ አተያይ አለው። የታሪክ ምሁራን ኢትዮጵያን የሚገልጹበት መንገድ የተለያየ ነው። ፖለቲከኞች ኢትዮጵያን የሚገልጹበት መንገድ ሌላ ነው። በህዝቡ የሚገልጽበት መንገድ ደግሞ ይለያል እና እናንተ ኢትዮጵያ እንዴት ነው የምትገልጿት? አንዳንድ ጊዜ አዲስቷ ኢትዮጵያ፣ አሮጊቷ ኢትዮጵያ ምናምን ኢትዮጵያ ይባላል እና ለማንኛውም ሀገራችንን ሰላም ያደርግልን፣ ህዝቦቿን በጤና በፍቅር ይጠብቅልን። ከቢችላንድ ኢትዮጵያ ፕሮግራማችን እየተከታተላችሁ ስለሆነ እናመሰግናለን። አብራችሁን ቆዩ። ሞቷል። የግዕዝ ቋንቋ ሞቷል። እንደው በኢትዮጵያና በኢትዮጵያውያን ላይ መነሳት፣ የኢትዮጵያውያን የሆነውን ሁሉ ማናናቅ፣ ኢትዮጵያን እንዳሻው መዝለፍ፣ መናገር በህግም በሰዎች ዘንድም የማያስጠይቅበት እንዲህ ሀገር ንቆ እንዳሻው መፋንን የሚያሸልምበት ጊዜ ኖሮ ያውቅ ይሆን? እሱ ቢያሳዝነኝም ግዕዝ ግን አልሞተም።
ግዕዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 40,000 የሚገመቱ አብያተ ክርስቲያኖቿ ውስጥ በሚገኘው አገልጋዮቿ 500,000 የሚደርሱ ቀሳውስቶቿ፣ ዲያቆናቶቿ፣ መምህራኖቿ ቅኔ ይዘረፍበታል፣ ቅዳሴ ይቀደስበታል። ኢትዮጵያ ሲባል ለእናንተ ኢትዮጵያን እንዴት ነው የምትገልጸዋት? ኢትዮጵያን እንዴት ነው የምትገልጸዋት? እንግዲህ የተለያዩ ምሁራን ስለ ኢትዮጵያ በተለያየ ጊዜ የተለያየ ነገር ብለዋል። እናንተ ምንድን ነው የምታስቡት? ችግሩ ሁሉም ኢትዮጵያ ነው የሚለው። በግራም የቆመው ኃይል ኢትዮጵያ ነው የሚለው፣ በቀኝ የቆመው ኃይል ኢትዮጵያ ነው የሚለው። አንዱ የቅራኔያችን ምንጭም ይሄ ነው። ኢትዮጵያን የምንረዳበት መንገድ የተለያየ ስለሆነ ነው። ኢትዮጵያ ከታሪክ አንጻር፣ ኢትዮጵያ ከባህል አንጻር፣ ኢትዮጵያ ከቋንቋዎች አንጻር፣ ኢትዮጵያዊነት ከአርበኝነት አንጻር፣ ኢትዮጵያዊነት ከጀግንነት አንጻር እንዴት ይታያል? በተቻለ መጠን ፕሮግራማችንን ቻናላችንን ሰብስክራይብ አድርጉልን። ከተወሰነ ጊዜ በኋላ በቀጥታ ስርጭት ስለ ኢትዮጵያ አንዳንድ መረጃዎች እናወራለን። ስለ ኢትዮጵያ ነው ያልኩት፣ ስለ ኢትዮጵያ። ያኔ የእናንተ ኢትዮጵያ የቷ እንደሆነች ለራሳችሁ መጠየቅ ይቻል ይሆናል። ያ ማለት እኔ የማቀርበው ሀሳብ የተለያዩ ምሁራን፣ የተለያዩ ጸሐፍት፣ ደራሲያን፣ የተለያዩ የታሪክ ምሁራን፣ የሀገር ውስጥም የውጭም የታሪክ ምሁራን እና ድርሳናት ስለ ኢትዮጵያ ቋንቋዎች፣ ስለ ኢትዮጵያ ባህል፣ ስለ ኢትዮጵያ ታሪክ የተጻፉትን እያጣቀስኩ በቀጥታ ስርጭት እገባለሁ። ለዚህ ደግሞ የእናንተ ድጋፍ ያስፈልጋልና ደገፍ አድርጉኝ። ሰብስክራይብ የምትለውን በተን ጠቅ አድርጉልኝ። የሰዎች አመለካከት በግራም ይቁም በቀኝ ኢትዮጵያዊነትን እስከሰበኩ ድረስ ያው ኢትዮጵያ ማለት በአንደበት የምንገልጻት ኢትዮጵያና እየኖርናት ያለች ኢትዮጵያ የቷ ነች ነው። ጥቂት ቀናት በኋላም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋናነት ከሚከበሩ የአደባባይ በዓላት መካከል ደመራ በዓል ይታወቃል። ድል በቀራንዮ ድል በጎልጎታ በክርስቶስ መስቀል ጠላት ድል ተመታ። ድል በቀራንዮ ድል በጎልጎታ በክርስቶስ መስቀል ጽንፈኛው ተመታ። ቤዛነ ቤዛነ አሉ የሰላም የጤና የፍቅር እንዲሆንላችሁ ከወዲሁ እንመኛለን። ቢችላንድ ኢትዮጵያን አብራችሁን ቆዩ። ከጀርባዬ እንደምታዩት ዝናብ እየዘነበ ነው ያለው። ወደ ስራ ለመግባት የተወሰነ ዝናቡ ያዝ አድርጎኛል። ኢትዮጵያ ወይዘር የምንለካበት መንገድ ትዝ ይላችኋል። ለምሳሌ ሌሊት መንጋት አለመንጋቱን የምናውቀው እኮ ዶሮ ሲጮህ ነበር አይደል? ማለት አንዳንዴ ባህላዊ ነገሮቻችን ከእናት አባቶቻችን ከቀደምት አያቶቻችን የመጡ ልማዶች በጣም የሚገርሙ ናቸው። በጣም ዶሮ ሲጮህ ነው መንጋቱ የሚታወቀው። ምንድነው የሚባለው? ዶሮ ከጮኸ የለም ሌሊት፣ ቡሄ ከዋለ የለም ክረምት ነው የሚባለውና የዕለቱ ዌዘር ዛሬ ሰኒ ነው ወይስ ክላውዲ ነው ወይስ ሬን ነው የሚለውን አውቀን ነው የምንንቀሳቀሰውና ሲዝኑን በራሱ የሚያመላክተን ነገር አለ። አለባበሳችንን መቀየር አለብን። እኛ ብቻ ሳይሆን እጽዋት የራሳቸውን ከለር ይቀይራሉ። ከባድ ዝናብ ነው እየዘነበ ያለ እንደምታዩት፣ በጣም ኃይለኛ ዝናብ ነው ያለው። የኢትዮጵያ የሰዓት አቆጣጠር አባቶቻችን ወደ እርሻ ላይ ሆነው ዝናብ እንዴት እንደሚመጣና ዝናብ እንዴት እንደሚሄድ ያውቁታል። ለእርሻ የወጣ አርሶ አደር ዝናብ ሰማዩን ቀና ብሎ አይቶ ዛሬ ይዘንባል አይዘንብም የሚለው ፎርካስት ያደርጋል። የግድ ሜትሮሎጂ አይጠብቅም። ሁሉም ነገር ኢትዮጵያ እናወራለን በቀጥታ ስርጭት። ኢትዮጵያ ለእናንተ ምንድን ነች? ኢትዮጵያ ማለት ትርጉሙ ምን ማለት ነው? የውጭ ጸሐፊያን ኢትዮጵያን በምን መንገድ ላይ ተረጎሟት? ኢትዮጵያ ማለት ምን ማለት ነች? እናንተስ እንዴት ነው የምትረዱት? ኢትዮጵያ የሚለውን ስም እንዴትና በማን አገኘን? ኢትዮጵያዊነትስ ምንድን ነው?
ምንድን ነው ለእናንተ? ይህንን የተመለከቱ ጉዳዮች በቀጥታ ስርጭት በቅርቡ እንገባለን። አብራችሁን እንደምትሳተፉ ተስፋ አድርጋለሁ። ለነበረን ቆይታ ደጋግሜ አመሰግናለሁ። ኢትዮጵያዊነት ለዘላለም ይኖር። ኢትዮጵያ ታፍራና ተከብራ ለዘላለም ትኖራለች።